ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን በደቡብ ጎንደር እብናት በአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ ያደረሰ ጥቃት መፈጸሙ ተገለጸ። ከሰሞኑ የደጋዳሞቱ ድል ወዲህ ከተደረጉት ተጋድሎች ከፍተኛ ወታደራዊ ድል የተገኘበት አውደ ውጊያ እንደሆነም ያገኘነው መረጃ ያመለክታል። በቀጠናው የሚንቀሳቀሰው የአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት እዝ በወሰደው የማጥቃት እርምጃ ከ100 በላይ የአገዛዙ ወታደሮች ሲገደሉ በርካታ የሚሆኑት መማረካቸውን የእዙ ህዝብ ግንኙነት አርበኛ ክሩቤል ጎቤ ለአንከር ሚዲያ በሰጠው ቃለ መጠይቅ ላይ ገልጿል። ሞርታርና ዲሽቃን ጨምሮ በርካታ መትረየሶችና ብሬኖች በፋኖች መግባታቸውም ተመልክቷል። በ9 ወታደራዊ ተሽከርካሪዎች ሰላምዬ ወደ ተባለች ከተማ እንዲሁም በ17 ተጨማሪ ወታደራዊ ተሽከርካሪዎች ከእብናት ወደ በለሳ በሌሊት በፋኖ ኃይሎች ላይ ከበባ ለመፈጸም ሲገሰግስ የነበረው የአብይ አህመድ ሰራዊት ደጋ መልዛ ላይ በደረሰበት ከፍተኛ ጥቃት በአብዛኛው ከጥቅም ውጪ መሆኑ የተገለጸ ሲሆን የተረፈው ወደ እብናት ተበትኖ መሸሹን ነው ከደረሰን መረጃ ለማወቅ የተቻለው። የዛሬውን የእብናቱን ድል በተመለከተ የአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት እዝ የህዝብ ግንኙነት አርበኛ ክሩቤል ጎቤን አነጋግሬዋለሁ። እንግዲህ በዛሬው ዕለት ከእብናት 17 ኪሎ ሜትር አካባቢ ርቀት ያላት ሰላማያ የምትባል ከተማ እሷን ከተማ ለመያዝ በአካባቢው ነው እንግዲህ የፋኖ ኃይል ብሎ ስለሚያስብ ወደዛ እንቅስቃሴ ያደርጋልኝ የተጀመረው በተለያየ አካባቢ ፈጽመን ነበረ። ቀጥታ መቶ ወጥመድ ውስጥ ነው የገባው። እንግዲህ ሲመጣ ከምርኮኞችም ቪዲዮ ላይ የሰጡት እንትን አለ። እዛም ማረጋገጥ እንደሚቻለው 300 የሚሆን ኃይል ነው በኮሎኔል ሙሳ እየተመራ ወደ ቀጠናው መጥቶ ነበረ። እንግዲህ በቦታው ከደረሰ በኋላ በቀጥታ ጥርስ ውስጥ ነው የገባው። በዚህም ይዞት የመጣውን አንድ ሞርተር፣ አንድ ዲሽቃ፣ የተወሰኑ 15 የሚሆኑ ተሯርጠው ወደ ከተማ የገቡ ኃይሎች አሉ። ምናልባት እነሱ መሳሪያ ይዘው ገብተው ከሆነ እነሱ ከወሰዱት ውጭ ያለው ሌላው የነፍስ ወከፍ መሳሪያ በሙሉ 8 ብሬንና 5 ስናይፐር መማረክ ተችሏል። ከዛ ውጭ ወደ 100 ገደማ የሚሆኑ ምርኮኞች እጃቸውን ሰጥተው በሰላም ሕክምና እየተደረገላቸው እዚሁ ያሉበት ሁኔታ ነው ያለው። ከዛ በተረፈ ያለው ግን ምናልባት ትንሽ በቁጥር በጣት የሚቆጠሩ ቁጥር ያላቸው ወደ እብናት ከተማ ተሯርጠው ገብተዋል። ሌላው ግን ሙሉ በሙሉ የተመታበት ሁኔታ ነው ያለው። ከዛ ውጭ የሰላማየው በዚህ ከተጠናቀቀ በኋላ የተወሰኑት ቀደም ብዬ ነገርኩህ 15ቱ ወደ እብናት ከተማ ተሯርጠው ሲገቡ በሰዓቱ የጥየጣይቱ ክፍለ ጦር የተወሰኑ ኃይሎችና የተወሰኑ ኃይሎች ማለት ከዚህ ውጊያ እያደረጉ ከነበሩት ውጭ ያሉት ሌሎች ኃይሎች ማለት ነው እና የጄኔራል ፈንታ በላይ ክፍለ ጦር እብናት ከተማን በከበባ ውስጥ ይዞ ነው የነበረ በሰዓቱ። ቀጥታ እነዛም ተሯርጠው ሄደው እዛ ውስጥ ነው የገቡትም 15ቱ ከዚህ ያመለጡት ማለት ነው። እነዛም እዛ ካለው ኃይል ቀጥታ ገብተው ወዲያውኑ እርምጃ ነው የተወሰደባቸው። ከዛ ውጭ በሰዓቱ እብናት ከተማ ምሽግ ውስጥ የነበረ ኃይል ከበባ ተፈጸመበት በከፍተኛ ሁኔታ ከተመታ በኋላ አመራሩም ከላከያ አመራሮች ጭምር ማለት ነው እና ሲቪል አመራሩ የተወሰነው ጓዙን ሸክፎ ሲበረጥጥ ያው ተመቶ ከተማዋ በቁጥጥር ስር የተያዘችበት ሁኔታ ነው ያለው። ያዋጋቸው የነበረው ኮሎኔል ሙሳ ተመቶ ወደ ገደል እንደወደቀ ነው እዚህ ያሉ ምርኮኞች የሚነግሩን። እንግዲህ እኛ በፎቶ አላገኘነውም። ፎቶን አስክሪን አገላብጠን ማረጋገጥ እስካልቻልን ድረስ ሙቷል የሚለውን ሆዳችን ነፍተን ባንናገርም እነሱ ግን ተመቶ ወደ ገደል ተወርሮ እንደገባ የነገሩን ሁኔታ ነው ያለው። በጥቅሉ ግን ያው ዘመቻ ሰማዕታት በሚል ቀደም ሲል ያወጅነው ወጃ ነበረ። ከክምር ድንጋው ድል ቀጥሎ እጅግ በጣም ደስ የሚል ድል ያገኝበት ቀን ነበር። እንደው አርበኛ ክሩቤል ውጊያ ለማጥቃት በመጣበት ነው በመልሶ ማጥቃት ይህን ድል ያገኛችሁት? ምናልባት ይሄ የዘመቻ ማዕበል በሚል የከፈተው ጥቃት አካል ነበረ ወይስ በተለየ ሁኔታ ነው ዛሬ ላይ ይህንን ኃይል የገጠማችሁት? አመዳቱ ያው ዘመቻ ማዕበል በሚል ያው እንቅስቃሴ ሲያደርግ መሰንበቱ ይታወቃል እና ከዛ ጋር ተያይዞ ያደረገው እንቅስቃሴ ነው ብለን ነው የምናምነው። እንደው በአሁኑ ሰዓት በምን ሁኔታ ላይ ነው ያለው? ውጊያው ቆሟል? በአሁኑ ሰዓት ወደ የጠላት ኃይል ተሰብስቦ ወደ ደብረታቦር መውጫ አካባቢ ሰዓት እስኪ መሽለት ድረስ በሚመስል ሁኔታ እጅግ በጣም እንደነገርኩ ያው ከፍተኛ ውጊያ ሲያደርግም ስለዋለ ድካምም ጭምር ስላለበት የሆነች ተራራ ነጭ ድንጋይ የምትባል አካባቢ ከብናት ወጣ ብሎ ማለት ነው እዛ ጋ ሰፍሮ ያለበት ሁኔታ ነው ያለው። እሱም ቢሆን በከፍተኛ ሁኔታ ተከቦ ነው ያለ። እዚህ ሰላማዊ ውጊያ ሲያደርግ ነው የዋለው ኃይል ጭምር ሄዶ ከተማዋን ዙሪያውን በከበባ ይዞ ነው የሚገኘው። እኛም አሁን እዛው ከሰላማዊ ውጊያ ቆይተን ወደ ከተማው እየገባን ያለበት ሁኔታ ነው ያለ እና ከአዲስ ዘመንና ከደብረታቦር ተጨማሪ ኃይል ለማምጣት እንቅስቃሴ እያደረገ ነው። ነገር ግን እዛም ቢሆን መንገድ ላይ ሊዘጉ የሚችሉ ኃይሎችን ቀድሞ ተዘጋጅተው ስለነበረ እንዳይመጡ የተደረገበት ሁኔታ ነው ያለውና እዛ ማነው እና አካባቢ ተቆርጦ የነበረው ኃይልም ቢሆን አሁን ላይ በከበባ ያለበት ሁኔታ ነው ያለው። የክምር ድንጋዩን ውጊያ በተመለከተ እሱንም እንደዚሁ በቪዲዮም እየተከታተልነው ነበረ። እዛ ያለው ሁኔታ እንዴት ነበረ? አሁንስ በምን ሁኔታ ላይ ይገኛል?
የክምር ድንጋዩ እንግዲህ የመጀመሪያ ዘመቻ ሰማዕታት የመጀመሪያ ኦፕሬሽን የተሰራበት ከተማ ማለት ነው። ክምር ድንጋይ 2 ዲሽቃ የተማረከበት እንደነበረ እናስታውሳለን። ያው ተመቶ በከፍተኛ ሁኔታ ነው የተመታ። ምናልባት በቪዲዮ ጭምር አይታችሁት ይሆናል። ብዙ የወዳደ ካፍሬን ይታይባል። ምርኮኞች ነበሩ ታያችሁ በፎቶ እንግዲህ ምርኮኞች ከተለያየ ቦታ ተለያየ በቪዲዮ ማድረስ አይቻልም። የተወሰነ ሳምፕል ያህል የሚሆኑ የምርኮኛ ቪዲዮና ፎቶ ወደ እናንተ መድረሱ ይታወቃል። ቀደም ብሎና በዛ ሁኔታ ከተመታ በኋላ የተወሰነ ኃይል ከተለያየ ቦታ አጠቃቀም ሰብስቦ ወደዛ መልሶ ለመግባት ሙከራ ያደረገበት ሁኔታ ነው ያለው። ዞሮ ያው ከተማውን በቁጥጥር ስር አድርገንበት እንደነበረ ይታወቃል። ነገር ግን ካለው ስትራቴጂካዊ ጥቅም አንጻር ብዙም እዛ ከተማው ላይ ይዞ መቆየቱ ብዙ ፋይዳ ስላልነበረው በወቅቱ ከተማውን ከለቀቅን በኋላ የተለቃቀመ ኃይል አምጦ እዛ የተወሰነ ኃይል አስፍሮ የነበረበት ሁኔታ ነው ያለ። ነገር ግን አሁን ይሄ ሲመታም የመቆረጥ ስሜት ስለሚሰማው ቦታውም ከዚህ አንጻር ሲታይ ቺፍ ስለሚሆንበት በቀጥታ ሊወጣ እንደሚችል ይገመታል። እዛው ተባባሌ ነው ያለው። ክሩቤል ምርኮኞቹን አነጋግራቸዋል። ምንድን ነው የሚሉት? እንደው የነገሯችሁ ነገር አለ? ውጊያውን ያውቁታል? ስለምን ዓላማ እንደተሰለፉ በአጠቃላይ ምን አሏችሁ ስታነጋግሯቸው? አዎ እንግዲህ አነጋግረናቸዋል። ቪዲዮም ሰርተናል። በዋናነት ከነሱ ከራሳቸው ድምጽ እንደበት የምታነጋግሩት ስላረጋጉት ነገር ይኖራል። ዙሮ ያው እነሱ ብዙዎቹ ከተለያየ ቦታ ታፍሰው ድንገት ሳያስቡ የገቡ እንደነበሩ እንደ አንድ አሁን ላይ ያለው ስርዓት ወታደርን እንደ አንድ የስራ አማራጭ እንግዲህ ብዙ ተመራቂ ጭምር ስራቶ በየቦታው የተቀመጠበት ሁኔታ ነው ያለውና እንደ አንድ የስራ አማራጭ አድርጎ በተለያየ በጥቅማጥቅም በገንዘብ በተለይ በቦታ እያታለለ ይዟቸው የመጣበት ሁኔታ እንዳለና በገንዘብ ማጣትና በመገደድ ጭምር ወደ ስርዓቱ ለማገልገል የገቡ እንደነበሩ ነው ምርኮኞቹ የሚገልጹት። ከዛ ውጪ ወደ ውጊያ በሚመጡበት ሰዓት በቀጥታ እጃቸውን ለመስጠት ብዙ ተዘጋጅተው ነበር የሚመጡት። ነገር ግን አሁን ላይ ከበፊቱ ውጊያ የተለየ ዘዴ ነው የሚጠቀመው ስርዓቱ። ምንድነው ብዙ ጊዜ እጁን እየሰጠ ስላስቸገረው ቅድም እንደገለጽኩልህ ለዚህ ውጊያ እንኳን ኮሎኔል ጭምር አሰልፎ ነው የሰደደውና በእነሱ ከጀርባ ሆኖ በጥይት እየመቱ ጭምር እጃቸውን ሲሞክሩ ማለት ነው እያስገደዱ እንደሚያዋጓቸው ነው ምርኮኞቹ የነገሩ። እንግዲህ ክሩቤል አጠቃላይ በዘመቻ ማዕበል ምን እየተደረገ ነው? ምን እያደረጋችሁ ነው? ጠቅለል ባለመልኩ ሲገለጽስ እዚህ ጊዜ ላይ እያገኛችሁት ያለው ድልና አጠቃላይ ሁኔታው እንቅስቃሴያችሁ ምን ይመስላል? አዎ እንግዲህ ቀደም ብዬ እንደገለጽኩልህ እጅግ በጣም ጥሩ የሚባል እንግዲህ ይህ ወቅት ለፋኖ ሙሉ ረዥም ጊዜ የፈጀውን የበጋ ወራት ዝግጅት ሲያደርግ ከርሞ አሁን ላይ ወደ ፍሬ የሚቀየርበት ወቅት ነው እና በዚህ ወቅት ከፍተኛ ተጋድሎ እያደረግን ብዙ ምርኮ እያገኘን ድል እየተቀዳጀን የጠላትን ሰራዊትን በከፍተኛ ሁኔታ እየመታን እየደመሰስን ያለበት ሁኔታ ነው ያለው። ከዚህ አንጻር እኛ በዋናነት ትኩረት አድርገን እየሰራን ያለ ነው በዚህ በእሱ ዘመቻ ማዕበል ብሎ በሚንቀሳቀሰው እንቅስቃሴ ያው እኛ ዘመቻ ሰማዕታት ብለን መሰየማችን ይታወቃል። በዚህ ውጊያ ላይ እያደረግን ያለ ነው ከጠላት በተለያየ አቅጣጫ በብዙ ወረዳዎች እንዲገባ አቅጣጫ ስለሰጠን የሚገባው ኃይል ከበባ ሲፈጽምበት እየሾለከ በጨለማ ሁሉ እየጠፋ የሚሄድበት ሁኔታ ነው ያለው እና ከዛ አንጻር የያዘውን መሳሪያ እየያዘ እንዳይጠፋ በከፍተኛ ሁኔታ በጥንቃቄ በዋናነት ትኩረት የምናደርገው እየጠፋብን ስለሆነ ይዞ ማለት ነው ወደ ዋና ከተሞች እየሸሸ ስለሆነ ያንን ሀብትና ንብረት ተተኳሹን ጭምር ይዞ እንዳለ ከባባድ መሳሪያዎችን ጭምር ገቢ የምናደርግበትን ነገር ነው ስትራቴጂ ነድፈን እየሰራን ያለ ነው እና ለሰራዊታችን እንደዚህ አይነት አቅጣጫ ሰጠን በከፍተኛ ሁኔታ ምርኮ ላይ ትኩረት አድርገን እየሰራን ያለው ይሄ ወቅት ከማውደም በተጨማሪ ከመደምሰስ በተጨማሪ የምንታጠቅበት ሙሉ በጋውን ስናሰለጥነው የነበረውን ሰራዊት የቡድንና የነፍስ ወከፍ መሳሪያ የምናስታጥቀበት ወቅት ስለሆነ እሱ ላይ ትኩረት አድርገን እየሰራን ያለው እና ዘመቻ ማዕበልን ጥሩ ግባት ያስገኝልናል ብለን በበጎ ተቀብለን ወደ ግባት እየቀየርን ያለንበት ሁኔታ ነው ያለው። እንግዲህ ከተማ ይዞ የመልቀቅ ስትራቴጂ አሁን 2 ዓመት ሞልቶታልና የእናንተ ትግል አሁን የተለየ ምዕራፍ ውስጥ የሚገባበት እዛ አቅም ላይ አልደረሳችሁም ወይ? አሁንም ከተማ ይዞ የመልቀቅ በእርግጥ ስትራቴጂው ሁልጊዜ የምትገልጹት ነው ከተማን እንዳይወድም በሚል ነው ትላላችሁ። ይሄ ከተማን እያያዙ የመልቀቁ ሁኔታ እስከመቼ ይቀጥላል? በተለይ አገዛዙ በአሁኑ ሰዓት የአማራ ክልልን ጦርነት በረጅም ጊዜ እንዲቆይ ይፈልጋል። ህብረተሰቡ ኑሮው እንዲደቅም በተለያየ መልኩ ተሰላችቶ ከእናንተ ጎን እንዳይሰለፍና እናንተንም ድጋፉን እንዲያቆም ለማድረግ በዋናነት በጦርነቱ እንዲረዝም ነው የሚፈልገው። ይህንን ስትራቴጂውን እንደው ለመቀልበስ በእናንተ በኩል ምንድን ነው የታሰበው? አሁንም ተመሳሳይ የሆነ ከተማ ይዞ የመልቀቅ ተወሰኑ ወታደራዊ ድሎችን የማግኘት እንጂ ስር ነቀል በሆነ መልኩ አገዛዙ ላይ ከክልሉ እንዲወጣ እስከማድረግ የሚደርስ እናንተም ክልሉን ተሻግራችሁ ወደ ሌላ አካባቢ ጥቃት የመሰንዘር ኃይላችሁም ወይም ደግሞ እቅዳችሁ እስካሁን መሬት ላይ አልወረደምና ምን ማለት ይቻላል? እውነት ነው። በእርግጥ ካለብን የህልውና ስጋት አንጻር በ2 ዓመት ውስጥ ስር ነቀል ለውጥ ሊያመጣ የሚችል እንቅስቃሴ ተደርጓል ብለን አናምንም። ነገር ግን ደግሞ መታየት ያለበት የገጠምነው ስርዓት የሀገሪቱን ሀብት በሙሉ እንደምታውቀው በብዙ ሴክተር እንቅስቃሴ የሚደረግበት ሀብት መሰረታዊ በጀት የሚባለው አጠቃላይ የሀገሪቱ በጀት በሙሉ ወደ መከላከያ ኃይል እንዲገባ ተደርጎ እየተጠቀምበት ያለው ሁኔታ ነው ያለው እና በዚህ ደረጃ በጀት በጅቶ በየሀገሩ የዞረ ጦር መሳሪያ ጨምሮ
እርዳታ ሊደረግለት እየለመነ እያመጣ ጭምር ነው እንግዲህ መንግስት እየተዋጋን ያለው ነውና ከዛ አንጻር አሁን ይሄንበት ያለው እድገት ያን ያህል ጥሩ አይደለም ተብሎ እንትን የሚባል አይደለም። ሆነ ለመናገር 2 ዓመት ነው። በ2 ዓመት ውስጥ ደረጃ ላይ መድረስ በራሱ የሚመሰገን ጉዳይ ነው። ነገር ግን እያደረግን ያለነው የህልውና ትግል ከመሆኑ አንጻር እጅግ በጣም አንገብጋቢ ነው። በአጭር ጊዜ ማለቅ አለበት። ምንም ጥያቄ የለውም። አሁን በፊቱ የተሻለ ለማድረግ እኛ እንቅስቃሴ እያደረግን ያለ ነው። በመጀመሪያ ደረጃ የስርዓቱ ዋና የሚባሉት በየቀጠናው ያሉት አመራሮችን ጨምሮ መከላከያ አመራር፣ ሲቪል አመራር፣ የደህንነት መስሪያ ቤቱና መሰል ተቋማት ላይ ታርጌት አድርገን ነው አሁን ጥቃት እየፈጸምን ያለ ነው። ለምን እነዚህ ናቸው ለመከላከያ ሰራዊትም ለሌላውም ጀርባ የሆኑ በከፍተኛ ሁኔታ ህዝቡንም የሚያጠቁት ትግሉንም የሚፈትኑት እና እነዚህን ታርጌት አድርገን እየሰራን ያለ ነው እንጂ ከተማ መያዙ በራሱ ያን ያህል ብዙ የሚያመጣው ጥቅም ስለሌለ ነው። ለምን እዛ ከተማ ላይ ብትቀመጥ አንዴ ፋኖ ሲገባ ለጊዜ መከላከያ ሲገባ ህዝቡን ገባ ወጣ እያለ የሚያደቅበት ሁኔታ ስለሚፈጠር ብዙም ጥቅም ስለሌለው ነው እንጂ እውነት ለመናገር ከተሞችን ይዞ ተማሙቶ ይዞ መቀጠል የሚያስችል አቅም አጥተን አይደለም። ነገር ግን ስልታዊ በሆነ መልኩ መጀመሪያ አደረጃጀቱን የማፍረስ ስራ ነው እየሰራን ያለ ነውና እንግዲህ በ2 ዓመት ውስጥ ብዙ አመራሮች ሙተውበት እጥፍ ድርብ እያደረገ እያሰለጠነ በአዲስ ቅድም እንደነገርኩ እንደ ስራ ማግኛ ዘዴም ስለሚጠቀምበት ጭምር ይሄን ጦርነቱን ማለት ነው በብዙ አካባቢ እዚህ እኛም ክልል ጨምሮ በሌሎች አካባቢ ብዙ ስርዓት ወጣቶች አሉ። እነሱን ለአመራርነትም ለመከላከያም ለብዙ በየቦታው ለሚፈልገው ቦታ ሁሉ ብዙ ረብጣ ገንዘብ እየበጀተ ነው እያስገባ እንደገና ለማቋቋም ጥረት የሚያደርገው እንጂ ብዙ ጊዜ እየመታንበት ነው ያለ ነው። እንግዲህ ይሄ ነገር እንደዚህ በተደጋጋሚ እየተመታ በሄደበት ቁጥር እየተመናመነ ነው የሚሄደው። ብዙ የሚመጣው ኃይልም እየደነገጠ እየፈራ ነው የሚሄደው እና ከዚህ አንጻር መዋቅሩ እየፈረሰ ስለሚሄድ ነገ ከነገ በኋላ ጥሩ እድገት ጥሩ ፌዝ ይዞ ነው የሚመጣበት ሁሉ የሚል እምነት አለን። ከዛ ውጭ ግን አላደገም የሚለው ግምገማ ግን በእኔ እንትን ጥሩ እንትን ላይ ነው ያለው። ያው አሉ መጓተቶች የምናውቃቸው ሁሉን ወደኋላ ለእንትን ለማለት ብዙ እንትኖች አሉ ወረዶች እነዛም ተጨማሪ ጫና ሁሉ እየፈጠሩብን ነው እስካሁን እዚህ ደረጃ የደረስ ነው እንጂ እውነት ለመናገር አልፈረሰም ማለት አይቻልም። ስርዓቱ አልፈረሰም ማለት አይቻልም። አንድ ቦታ ላይ ተሰብስቦ በስልክና በተለያየ መልኩ ነው ማንጅ ለማድረግ ጥረት እያደረገ ያለው። አሁን እኮ አመራር ሆኖ በመኪና መሄድ እኮ አይችልም። ይሄ እኮ ከመፍረስ ምንም አይተናነስም። ቁጭ ብሎ ተረጋግቶ መጥቶ ስብሰባ ማድረግ አይችልም። ስለዚህ ፈርሷል ማለት ይቻላል። ምንድነው በሀብት ብዛት ነው በሀብት ብዛት አለሁ ለማለት ጥረት እያደረገ ያለው። ይሄ ደግሞ እንግዲህ አንድ ቀን በራሳችን እንትን መሰረት ሙሉ በሙሉ በሁሉም ቀጠና አንድ ቀን ውጊያ ተደርጎ ሙሉ መዋቅሩን መያዝ የሚቻልበት እድል እምነት ነው ያለኝ። እየሰራ ያለው ምለዛ ነው። በጣም ነው የማመሰግነው። አርበኛ ኪሩቤል ጎቤ የአማራ ፋኖ ህዝባዊ ድርጅት አፋሃድ የጎንደር ጠቅላይ ግዛት እዝ የህዝብ ግንኙነት ክፍል ኃላፊ። እግዚአብሔር ይስጥልኝ። መልካም ቀን። አመሰግናለሁ። ከፍተኛ የሆነ ጥቃት ደርሶበታል በመከላከያ ኃይል ላይ። ትናንትና ከጠዋቱ 12 ሰዓት የጀመረ እስከ ምሽቱ 1 ሰዓት ለ13 ሰዓት ያክል ውጊያው የተደረገው። ውጊያውን የጀመሩት የፋኖ ኃይሎች ናቸው። ጥቃቱን የሰነዘሩት የተጠና ትልቅ ድል የተገኘበት ነው። ከሰዓት በኋላ የደረሰኝ ዜና 4 የአይሱዙ አስክሬን ጭነው ከከተማዋ ይዘው ወጥተዋል። የት ወስደው እንደሚቀብሩት በኋላ የሚደርሰን መረጃ ሁሉ ግን ከከተማዋ እና ዙሪያዋ ካሉ የቀበሌዎች ላይ በተደረገው ጦርነት ጉዳት ደርሶበታል። መከላከያ 4 መኪና አስክሬን ነው ጭኖ የወጣው። አሁንም ያለው ኃይል በሄሊኮፕተር ወታደር እየወረደ እያገዘው እንጂ በተለያየ አቅጣጫ ለመውጣት ጥረት እያደረገ በሌሎች ወረዳዎች ከዚህ ከመራቤቴ ወረዳ ብቻ ሳይሆን በሌሎች ወረዳዎች ባልመጡበት አካባቢ መከላከያ ሰራዊቱን ለማስገባት ጥረት አድርጎ ወደ መራቤቴ ወረዳ ከመጀመሪያ ከገባው ኃይል ውጪ እግረኛ ኃይል ሊገባ አልቻለም። እርግጥ ይህ ኃይል ያንን አካባቢ ፋኖ ለመምታት የመጨረሻ ኃይል ነው ብሎ የገመተውን ይዞ ሄዶ ነበር። አልተሳካለት። በመራቤቴ ያለው ዜና ይህ ነው። ሌላው በሰሜን ጎጃም ከዳንግላ ወታደራዊ ካምፕ የተነሳ ኃይል ከአቸፈር ወታደራዊ ካምፕ እና ከባህር ዳርም አካባቢ በ3 አቅጣጫ የዛን አካባቢ ይስማላና ሊበን የሚባሉ ከተሞችን ለመቆጣጠር መከላከያ ጥረት አድርጎ ነበረ። የዛ አካባቢ ፋኖች ተጋድሎ አድርገው መከላከያ ኃይሉን መተውታል። በከፍተኛ ሁኔታ ስለተመታ በአካባቢው የሚገኘውን የጣና በለስ ስኳር ፋብሪካ ንብረት የሆነውን የስኳር የሸንኮራ አገዳ ምርት ሙሉ በሙሉ በሳት አቃጥለውታል። እንግዲህ የነጻነት ተጋድሎ በአጠቃላይ በተለይ ባለፉት የተወሰኑ ቀናት ሳምንታት በተወሰነ ደረጃ ጋብ ብሎ ያለ ቢሆንም ግን አሁንም ተጠናክሮ እንዳለ ነው። በተለይ ሰሜን ሸዋ አካባቢ ያለው ሁኔታ በተለየ መልኩ ይነሳል። አገዛዙም በለስ ቀናኝ የፋኖ አንድ አመራርን ገደልኩ የሚል መረጃም አውጥቷል። የድል የጠማው እንደሆነ የሚያሳብቅ ዜና ነው ያወጣውና ስለ ግለሰቡ እውነት ለመናገር ከትግሉ ጋር ቅርበት ላላቸው ሰዎችም እንግዳ የሆነ ነገር ነው የተሰማውና ሰሜን ሸዋ ያለው ሁኔታስ ምንድን ነው? በየትኛውም አካባቢ በታየ የፋኖ ኃይሎች በተጠናከረ ሁኔታ ጥቃት እየሰነዘሩ ነው። ምናልባትም ቀዝቀዝ ያለ ቢመስለንም ስልታቸውን ነው የቀየሩት። ስልታዊ በሆነ መልኩ ሰራዊቱን ከካምቡ ያስገዳሉ። ተዘናግተው ባሉበት ሰዓት ያጠቋቸዋል። ለምሳሌ መሳይ ወደዛ ከመሄድ በፊት በጨንጮቅ አካባቢ ወይንም ምዕራብ ጎንደር ተብሎ በሚጠቀሰው አካባቢ ጨንጮቅ እና
ዳንጉራ የምትባል ከተማ አለች። ከታች አርማጭሆ ከሳንጃ ከላይ አርማጭሆ ተነስቶ የሄደው ኃይል የመከላከያ ኃይል ዳንጉራ አካባቢ ጉዳት ደርሶበታል። ይሄ በብዙ ዜናዎች ያልተነገረ ዜና ነው። ከትናንት ወዲያ ሰፊ የሆነ ምናልባትም የ2 ቀን ሙሉ ጦርነት ነው የተደረገው። ጥቃት ደርሶበታል መከላከያው። ነገር ግን እቺ ከተማ በከባድ መሳሪያ ሙሉ በሙሉ ነው ያወደማት። ዳንጉራ የምትባል ከተማ በአዳኛ ሀገር ጫቆ ወረዳ ምናልባት ከጎንደር መተማ ስንሄድ የምናገኛት ወረዳ ነች። አዳኛ ሀገር ጫቆ ትባላለች። በዚች ወረዳ ላይ የዳንጉራ የምትባል የገጠር መንደር አለች። እዛ ስትራቴጂክ ቦታ ስለነበረ ጥቃት ሰንዝሮ የፋኖ ኃይሎች በመከላከያ ላይ ጥቃት ሰንዝሮ ስላደረሱበት መከላከያ ወደኋላ ፈግፍጓል፣ ወደ ጭልጋ ፈግፍጓል፣ ግማሹም ወደ ላይ አርማጭሆ ተመልሷል። ያንን ቦታ መድፈር አልቻሉም። ነገር ግን በርቀት መሳሪያ በከባድ መሳሪያ በመድፍ በታንክ እና በዙ 23 መሳሪያ ከተማዋን ሙሉ በሙሉ ነው ያወደማት። ይሄ የሚያሳየው አሁንም ውጊያው በተለያዩ አካባቢዎች ድል እየተገኘ እንደሆነ የሚያሳየው። የሰሜን ሸዋን ለየት የሚያደርገው እንግዲህ የሰሜን ሸዋ አደረጃጀት ለየት ያለ ነው። ትልልቅ ወታደራዊ አመራሮች ከፋኖ ጋር ተቀላቅለዋል። ትልልቅ ስም ያላቸው ወታደራዊ አቅም ብቻ ሳይሆን በተለያየ መስሪያ ቤቶች ላይ ኃላፊ የነበሩ ስም ያላቸው ሰዎች በአጠቃላይ ከፋኖ ኃይሎች ጋር ተቀላቅለዋል። እነዚህ ሰዎች በዛ አካባቢ በመንቀሳቀሳቸው የአካባቢውን ወጣቶች ሙሉ በሙሉ ወደ ፋኖ እንዲሄድ አድርገው እና የዛን አካባቢ ትግል መምታት የሌሎችን አካባቢዎች ትግል ማኮሰስ ነው ብሎ በርካታ ሰራዊት በሄሊኮፕተር ቀኑ ሙሉ እያመላለሰ አልቻለም። ያንንም ሰብሮ ማለፍ አልቻለም። እንግዲህ 15 ቀን ውጊያ አድርጎ ከከተማው መውጣት አልቻለም። ዞሮ እነሱ በሄዱበት ልክ ድል አልተገኘም። ምናልባትም ድል የጠማው ነው የሚባለው አንድ የፋኖ አመራር ተሰውቶ ሊሆን ይችላል። የወጣውን ሊሰዋ ነው። የአካባቢውን ብቻ ሳይሆን የአማራን ሕዝብ ትግል ወደፊት ፕሮግረስ እንዲያደርግ ለማድረግ ነው የወጣው። መስዋዕትነት ከፍሎ ሊሆን ይችላል። ነገር ግን እነሱ በመቶ እጥፍ ተባዝቶ ነው የተሰጣቸው። 4 መኪና አስክሬን በአንድ ቀን በተደረገ ውጊያ 4 መኪና ሙሉ አስክሬን ጭነው መውጣት ማለት እንግዲህ የትኛው ሚዛን ላይ እንደሚደፋ ህብረተሰቡ መረዳት ይችላል። የሰሜን ሸዋ ትግል ምንም አይነት ውጤት ሊያገኝ አልቻለም። መከላከያው ይሄን ያለው እንግዲህ አሁን ባለው ሁኔታ የተለያዩ ጥቃቶችን በአገዛዙ እየተፈጸሙ ነው። የቅርብ ጊዜውን የምዕራዊን ጥቃት እናስታውሳለን። እንደው ስለ ምዕራዊ ምን አለ ከዚህ ሁሉ በጣም ስሜት የሚነካ በጣም የሚያስደነግጥ አደጋ በኋላ ምዕራዊ እንዴት ነው እነዚህን ያለፉትን 3-4 ቀናት የቆየችው? በመከላከያ ሰራዊት ውስጥ የደሞዝ ጭማሪ ጥያቄ ይቀሰቀሳል በሚል ስጋት ውስጥ የገባው የብልጽግናው አገዛዝ ሰሞኑን የመከላከያ መምሪያ ኃላፊዎችን ሰብስቦ ጫና ሲፈጥር እንደነበረ ያገኘነው መረጃ ያመለክታል። የፕላን ሚኒስትሯ ዶክተር ፍጹም አሰፋና የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በጋራ ሰብስበው ለሰራዊቱ ደሞዝ ጥያቄ አግባብ እንዳልሆነ ወቅቱም እንዳልሆነና መንግስት በከፍተኛ ችግር ውስጥ የሚገኝ በመሆኑ የደሞዝ ጥያቄ ማስተናገድ እንደማይችሉ ገልጸዋል። ከሰራዊቱ አመራሮችም ይህ ችግር የኛም ችግር ነው፣ የህዝቡ ችግር እኛ ላይም የሚንጸባረቅ በመሆኑ ጥያቄውን እንጋራለን ብለው በፊት ለፊት መግለጻቸውን ተከትሎ በሰራዊቱ ከፍተኛ አዛዦች በኩል ጫና እንዲፈጠርና ጥያቄው ተዳፍኖ እንዲቀር እንዲደረግ ትዕዛዝ መተላለፉን ነው ያገኘነው መረጃ የሚያመለክተው። በዚህ ጉዳይ ላይ የዘውትር ተሳታፊያችንን መረጃና አስተያየት እንቀበላለን። እንግዲህ ባለፈው 6 የአማራ ከፍተኛ ወታደራዊ መኮንኖች በመልቀቂያ ስም ከሰራዊቱን እንዲሰናበቱ ተደርጓል። አሁንም ቀጥሏል። የደቡብ ተወላጆችም ጭምር ሰራዊቱን እንዲለቁ እየተደረገ ነው። ምን እየሆነ ነው? መከላከያ ሰራዊቱን አብይ ምን እያደረገው ነው ያለው? ህዝብ በሙሉ ደግፎኛል ብሎ ጠቅላይ ሚኒስትሩ አንዴ ዶክተሮችን እየሰበሰበ የሕክምና ትምህርት ሲያስተምር፣ መምህራኖችን ሰብስቦ ስለ ትምህርት አሰጣጥ አጠቃላይ ስለ ኢትዮጵያ የትምህርት እድገት ላይ ትምህርት ሲሰጥ፣ የኪነ ጥበብ ባለሙያዎችን ሰብስቦ ስለ ኪነ ጥበብ አጠቃላይ ፋይዳ ሲያስተምር የነበረ መጨረሻ ላይ ውሸታም በጣም አጭበርባሪና በጣም የኢትዮጵያን ህዝብ አታላይ መሆኑ እየታወቀበት ሲመጣ የሲቪል አስተዳደሩ ከሱ እጅ እየወጣ እንደመጣ የኢትዮጵያ ከሱ እጅ እየወጣ እንደመጣ ስላወቀ መጨረሻ ላይ ያደረገው ምንድነው? የመጨረሻ ምሽጉ ያደረገው መከላከያ ሰራዊቱን ነው። መከላከያ ሰራዊቱን የመጨረሻ ምሽግ አድርጎ በዛ ውስጥ ያገዛዝ ዘመኑን ለማራዘም ከፍተኛ ጥረት አድርጓልኝ። የራሱን አባላቶች በተለይ የራሱ ደጋፊዎች የውስጥ የቅርብ ሰዎች ናቸው የሚላቸውን ከፍተኛ ማዕረግ እየሰጠ ያለ አቅማቸውና ያለ ትምህርታቸው ውድግ አድርጎ ከላይ እያስቀመጠ አንዳንድ ቦታ ላይም ደግሞ የመከላከያ አጠቃላይ የደህንነት ተቋሙን አፍርሶ የተወሰኑ የራሱን ሬዲየስ አጥብቦ የራሱን ጀነራሎች መከላከያውን አጠቃላይ እንዲመርጁ በማድረግ ከሁለት በመክፈል እርስ በርሱ በማጋጨት ከፍተኛ ጥረት ሲያደርግ ነበር። አሁን ደግሞ እንግዲህ የፈራነው ነገር መጣ ድሆ ይባላል። የፈራው ነገር አሁን መከላከያ ከሱ እጅ ከወጣ
ከእንግዲህ በኋላ የኢትዮጵያ ህዝብ ሙሉ በሙሉ ከሱ ማስተዳደር እየወጣ የመጣ መሆኑን ስላወቀ መከላከያውን ከኢትዮጵያ ህዝብ የተለየ ሊሆን ስለማይችል በተለይ የታችኛው አመራርና አጠቃላይ ሰራዊቱ ከኢትዮጵያ ህዝብ የተለየ ኑሮ እየኖሩ አይደለም። በበረሃ ውስጥ 6 እና 5 ዓመት አብይ ስልጣን ከያዘበት ጊዜ ጀምሮ በቀበሮ ጉድጓድ ውስጥ ራሱን ቀብሮ ብስኩት እየበላ ልብሱን ሳይቀይር ቅማል በብብቱና በካልሲው በፓንቱ ቅማል ቀምሎ ገላውን በማይታጠብበት ጫማውን በማያጥበት ሁኔታ 4 እና 5 ዓመት በምሽግ የተቀመጠ ሰራዊት ይህን ሊያደርግ የግድ ስለሆነ ወደዛ እየወዱ ነው። ነገር ግን እነዚህ መልቀቂያ የጠየቁ ጀነራሎች አሁን አማራ ጀነራሎችን ለማሰናበት እቅድ ይዞ ነበረ። አሁን ደግሞ ሌሎች ጀነራሎች የደቡብ ጀነራሎች አንተ የጠቀስካቸው ጀነራሎች ከእጁ እየወጡ እያመለጡ ነው። አሁንም የፕሮፓጋንዳ ክንፍ የነበረው በተለይ የመከላከያ የፕሮፓጋንዳ ክንፍ የነበረው የስነልቦና ግንባታ መምሪያ ውስጥ ፍርስርሱ ነው የወጣው። 8 የፕሮፓጋንዳ ባለሙያዎች አመራሮችን ጨምሮ አንዳንዶቹ ወደ ፋኖ እንደተቀላቀሉ፣ አንዳንዶቹም ደግሞ ወደ ሸኔ እንደተቀላቀሉ፣ አንዳንዶቹም ደግሞ ከድተው ወደ ውጭ ሀገር እንደሄዱና ነገ በመንግስት ላይ ተመልሰው ፕሮፓጋንዳ ሊሰሩበት እንደሚችሉ ነው የሚገመተው። በአጠቃላይ በስርዓቱ ላይ የመከላከያ ሰራዊት ከእጁ ወጣ ማለት ምናልባት በጣት የሚቆጠሩ የኦሮሞ ጀነራሎች ከበው በክንፋቸው ሸፍነው የተወሰነ ሊያቆዩት ቢችሉም ነገር ግን አጠቃላይ በሰራዊቱ ላይ እየተፈጸመ ያለው በደል ከፍተኛ ከመሆኑ አንጻር የስርዓቱ የማምሻ እድሜ እያለቀ መሆኑንና ከእንግዲህ በኋላ በሰራዊቱ አመት ተነስቶ ከፍተኛ የሆነ ጉዳት ሊደርስ እንደሚችል ነው መረዳት የቻልኩት። ሌላው የፕላን ሚኒስትሯ ዶክተር ፍጹምን ጨምሮ የመከላከያ ሚኒስትሯ ኢንጂነር አይሻ የመከላከያ ከፍተኛ አመራሮችን በመሰብሰብ ሰራዊቱ አድማ ሊያስነሳ ብጥብጥ ሊያስነሳ ይችላል፣ በመንግስት ላይ አመጽ ሊያስነሳ ይችላል በማለትና በመስጋት የማብረር ስራ ለመስራት ተልከው ነበረ። ነገር ግን ከከፍተኛ ወታደራዊ መኮንኖች የተመለሰላቸው መልስ በጣም የሚገርም ነው። እኛ የህዝቡን ኑሮ እኛም እየኖር ነው። ምናልባት ጥቂት በጣት የሚቆጠሩ ጀነራሎች አልታካብተዋል፣ የጥይት ድምፅ ሰምተው አያውቁም፣ ከፍተኛ የሆነ ደረጃውን የጠበቀ ኑሮ እየኖሩ ነው። አብዛኛው 99% ሰራዊቱ ግን ከፍተኛ ጉዳት ላይ በመሆኑ እኛ ከህዝቡ የተለየን ስላልሆን ጥያቄዎቻችሁን አንቀበልም በማለት እነሱ ተስፋ ሰጠው በሚቀጥለው አመት እንደዚህ አይነት የሰራዊት ደሞዝ ይጨመራል፣ እንዲህ አይነት ጥቅም ይደረጋል፣ በተወለዳችሁበት ክልል አካባቢ መሬት እንሰጣቸዋለን ብሎ ትምህርት መምሪያው ላይ ወይም ትምህርት ሚኒስቴር ላይ ሰብስበው መምህራንን ሊደልሏቸው እንደሞከሩት አይነት የመከላከያ ሰራዊቱንም ለመደለል ከፍተኛ ጥረት ቢያደርጉም እነዚህ 2 የመንግስት ባለስልጣናትን ሰራዊቱ በተለይ ከፍተኛ መኮንኖች አሳፍረው መልሰዋቸዋል። ከፍተኛ መጠራጠርና ከፍተኛ ግጭት ውስጥ ገብተው ነው ስብሰባው ያለ ውጤት የተበተነው። መሳይ ይህንን የመከላከያ አመራሮች ትዕዛዝ በመስጠት ወደ መከላከያ መምሪያዎች አውርደው በሰራዊቱም ላይ መከላከያ መምሪያዎች ደግሞ ለበታች መኮንኖችና ለቢሮ ሰራተኞች ሙሉ በሙሉ ጉዳዩን እንዲያስገነዝቡ ለማድረግ ጥረት ያደረገ ቢሆንም መንግስት ይሄ ነገር ግን ከላይ ካናቱ ላይ ሙሉ በሙሉ ተገቶ ሀሳቡን ሳይወስዱት በሀሳብ ልዩነት ተበታትነው እንደሄዱ ነው የሰማሁት መረጃ የሚያመላክተው። እንግዲህ ከመረጃ ምንጮች ለማወቅ እንደተቻለው በአሁኑ ሰዓት የደሞዝ ጭማሪ ጥያቄ በሰራዊት ውስጥ በስፋት እየተብላላ እንደሚገኝ ይህንን የተረዱት የብልጽግና አመራሮች በፍጥነት ነው ሰራዊቱን በተለይ በመምሪያ ደረጃ በቅድሚያ እንዲያወያዩ ከዛም በተዋረድ እስከታች ድረስ መምሪያዎች ደግሞ የየክፍሎቻቸውን ሰብስበው ተመሳሳይ የሆነ እንዲህ አይነት ጥያቄን ገና ከፍ ሳይል በእንጭጩ መቅጨት ይገባል በሚል ይሄ ተልዕኮ የትእዛዝ ተሰጥቷቸው እያስፈጸሙ ያሉት ዶክተር ፍጹም አሰፋ የኢትዮጵያ ኢኮኖሚ አሁን ያለበትን ሁኔታ ወደፊት ተስፋውን በመግለጽ አሁን በደሞዝ ጭማሪ ሰበብ ኑሮ ውድነት የከፋ እንዲሆን ያደርጋል እንጂ ምንም ለውጥ አይመጣምና የሌላውን የጸረ ሰላም ኃይሎችን አጀንዳ እናንተ ልትሰሙ አይገባም በሚልም ጫና በመፍጠር ነው እንግዲህ ጉዳዩ ጥያቄው እንዲድበሰበስ እያደረጉ የሚገኙት። ቀደም ሲል እንደተባለው የመከላከያ የፕሮፓጋንዳ ክፍል ውስጥ የሚሰሩ 8 ጋዜጠኞች ናቸው የለቀቁት። በእነዚህ ምትክ ሰሞኑን መከላከያ ማስመረቁን ገልጿል። በአንድ ጊዜ ይህን ያህል የፕሮፓጋንዳ የመከላከያ ባለሙያዎችን ማስመረቁ ምን ያህል የሰው እጥረት እንደገጠመውና ሰዎች ባለሙያዎች እየለቀቁ እንደሄዱ የሚያረጋግጥ ሆኖ ነው የተገኘው። እንግዲህ የተወሰኑትን ለማግኘት ሞክረናል። በተለይ ከሀገር የወጡትን ለማግኘት ሞክረናል። ከፍተኛ ጫና ውስጥ መሰንበታቸውን ነው የገለጹልን። ብሔር ማንነታቸው በተለይ በአሁኑ ሰዓት በአማራ ተወላጅነት ሰራዊት ውስጥ መቆየት እጅግ ከባድ እንደሆነ ነው የገለጹልን። ለዚህም ይመስላል አሁን በአሁኑ ጊዜ አመራሮች ጭምር ነው ጫና እየተደረገባቸው ተገፍተው ሰራዊቱን እንዲለቁ እየተደረጉ የሚገኙት። በተጨማሪ ጀነራሎች እየለቀቁ ነው። ተጨማሪ ጀነራሎች በጡረታ ስም እንዲሰናበቱ እየተደረጉ ይገኛሉ። መከላከያ ሰራዊቱ በፊት ከነበረው በዋት ዘመን ከነበረው የበለጠ ቁመናው እየወረደ የመጣበትና የአንድ አካባቢ የአንድ ሰፈር ልጆች መከላከያ እየሆነ የመጣበት ሁኔታ ነገ ከነገ ወዲያ
ለሀገሪቱ አጠቃላይ ብሔራዊ አደጋ ስጋት በሚመጣበት ጊዜ የሚከላከል ኃይል እንዳይኖር ነው እያደረገ የሚገኘው። እንግዲህ መረጃዎች አሁንም እየወጡ ናቸው ያሉት በመከላከያ ሰራዊት ውስጥ ጥያቄ እንዳይነሳ የበታች አመራሮች ከሀብቱ እንኳን ያላገኙ በመደበኛ ደሞዛቸው አገልግሎት እየሰጡ የበታች መኮንኖች ጭምር ጥያቄ እያነሱ መሆናቸውን ነው የደረሰን መረጃ የሚያመለክተው።